ኢትዮጵያ የሸማቾች ጥበቃ ባለስልጣን የሚባል መስሪያ ቤት አላት። በየክልሉ የራሱ ቅርንጫፎች ያሉት በበጀት የሚተዳደር ኃላፊዎቹ በገመቺስ የሚሄዱ ሰራተኞቹ በሰርቪስ የሚሄዱ የተደራጀ በበጀት የሚተዳደር ደሞዝ ሲያንስባቸው ደሞዝ አነሰብን ብለው ጥያቄ የሚያቀርቡ ሰራተኞችና የሥራ ኃላፊዎች ያለው ዋና ዓላማው የሸማቾችን ደህንነት መጠበቅ የሆነ መስሪያ ቤት አለው። ለምሳሌ እኔና እናንተ መብላት ባስፈለገን ሰዓት እነዚህ ነጋዴዎች ምግብ የሚሸጡ ነጋዴዎች ተደራጅተው ወይም ሞኖፖላይዝ አድርገው እኛ መክፈል የማንችለውን ፕራይስ ሴት ያደርጉብንና እኛን የመኖራችንን ህልውና አደጋ ላይ እንዳይጥሉት የሚከላከልልን መስሪያ ቤት በተለያዩ የግዢ ዘርፎች በተለያዩ የሽመታ ዘርፎች ውስጥ የሸማቹን ደህንነት የመጠበቅ ኃላፊነት ያለው መስሪያ ቤት ነው ያላት ኢትዮጵያ። ምን እንደሚሰራ አንድ ቀን እስቲ የሰራው ስራ ያረጋገጥከው የሸማች ደህንነት ምንድነው? ሰሞኑን በተከሰተው ጉዳይ በራሱ የሸማቾችን እንዴት ነው የጠበቃቸው? ከፊንቴክ ጋር በተያያዙ ጉዳዮችን እንዴት ነው የጠበቃቸው ብላችሁ ጠይቁት። የት እንዳለ ራሱ የማይታወቅ ግን በጀተር የሆነ ከኛና ከናንተ ደሞዝ ላይ ወይም ደግሞ ከነጋዴው ማህበረሰብ ላይ ተሰብስቦ በጀት ተይዞለት ደሞዝ የሚከፈለው መስሪያ ቤት የራሱ ቢሮ ያለው ማለት ነው። ኢትዮጵያ የህዝብ እንባ ጠባቂ ተቋም አላት። የህዝብ እንባ ጠባቂ ተቋም መራራ ጉዲና አታስለቅሱን እንጂ መች ጠባቂ ቅጠሩልናል ብሏልና የህዝብ እንባ ጠባቂ ተቋም ህዝብ እንዳያለቅስ ይሄን በጀተሪ ነው ስራ አለኝ ብሎ ሪፖርት የሚያቀርብ ማለት ነው። ይሄን ያህል ማህበረሰብ እንዳያለቅስ አድርጌዋለሁ። እንግዲህ እነዚህ ናቸው። ኢትዮጵያ የጸረ ሙስና ኮሚሽን አላት እኮ ኢትዮጵያ ፌደራል የስነ ምግባርና የጸረ ሙስና ኮሚሽን ለዛውም በይፋዊ ቪዥኑ ላይ በ2000 ቅብጥስ ዓመተ ምህረት ኢትዮጵያን ከሌብነት ጽዱ አረጋታለሁ ብሎ በግልጽ ቪዥኑን ያስቀመጠ መስሪያ ቤት ነው ያለ። ይሄ እነዚህ ምንድነው ስራችሁ ነው እኮ ምንድነው? በፉከራና በሽለላ ሌብነት ሊቆም ይችላል? ሰሞኑን እንግዲህ በተከሰተው በፊንቴክ ጉዳይ ላይ ወጣቶች ብቅ ብለዋል። እንደዚህ ሌብነትን ሊዋጉ የመጡ ወጣቶች። ነገር ግን እንደዚህ አይነት ነገሮች በጣም ሪስኪ ናቸው። ትምህርት ይፈልጋሉ፣ ዶክመንቴሽን ይፈልጋሉ፣ ሶርስ ይፈልጋሉ፣ የተደራጀ መሆን ያስፈልጋል። ቢያንስ እነዚህ ልጆች ሰብስቢያቸው የተፈጠረው አጋጣሚ ጥሩ ነው፣ ያግዙኛል፣ የኛን ስራ ነው የሚሰሩት ብለው ከነዚህ ከሶስት መስሪያ ቤቶች ንውስቲ ቆይ ስልጠና እንኳን ልስጣችሁ፣ ስልጠና ሰጥቻችሁ ዶክመንት እንዴት ነው የሚደራጀው ቢኮዝ የአንድን ካምፓኒ ብራንድ ጠቅሰን ወይም ደግሞ የአንድን ሰው ስም ጠቅሰን የሆነ ነገር ነው ብለን በምናወራበት ጊዜ ሳይሆን ቢቀር ካምፓኒው ላይና ሰውየው ላይ የሚያመጣው ተጽዕኖ ቀላል እንዳይመስላችሁ። ስለዚህ እንደዚህ አይነት ነገሮች እንዳይፈርሱ ስለምፈልግ ነው። ኃይሌ ሲድኒ ኦሎምፒክ ላይ ሮጦ አንደኛ ሲወጣ ሁላችንም ሯጭ ለመሆን ጓብተን ነበር። ከዛም በኋላ ኃይሌ ብቻ ሯጭ ሆኖ ቀጠለ። አሁንም የመጡ ልጆችን ወደ ኋላ እንዳይመለሱ በተለያዩ ጫናዎች ውስጥ እንዳይወድቁ ቢያንስ በራሳቸው ትናንሽ ስልክ ነው እየቀረጹ ወደዚህ እያመጡልን ያሉት። እንደዚህ ነገሮች እንኳን እንርዳቸው፣ ከተሰጠኝ በጀት ላይ ያግዙናል የሚል አካል እንዴት ይጠፋል? አስቡበት። እውነት ለመናገርና ጥሩ ነው መምጣታችሁ፣ ግን ጥንቃቄ ይፈልጋል። በተለይ የዶኩሜንቴሽን ጥንቃቄ ይፈልጋል። የማስረጃ ጥንቃቄ። ማስረጃ ምንድነው? መረጃ ምንድነው? እያንዳንዱ የምንናገራቸው ነገሮች ምን አይነት ማስረጃ ይዘን ነው የሚለውን ነገር ስለምፈራ ነው መምጣታችሁ። በርግጥ ደስ ነው ያለኝ። ሁላችሁም በጣም በስተናል አሁንና ቢያንስ ሀገራችን ላይ እንዳሰኛቸው የሚሰርቁ ሰዎች እቃውን ከማንሳታቸው በፊት 1-2 ጊዜ እንዲያስቡበት እያረግናቸውን ያለ ነው። በዚህ አጋጣሚ ይህ ሶሻል ሚዲያ ዶክመንት ይይዛል። በጣም ነው ዶክመንት የሚይዘውና ሰሞኑን እስቲ ጨፍሩ ጎንደርኛ የሚል ዘፈን ላይ ዳንኤል ዮሐንስን አየሁት። አንድ ልጅ ነው የላከልኝና ዳንኤል ዮሐንስን አየሁት እና ዳንኤል ዮሐንስ ለካ እንትን ነበረ ክሊፒስት ነበር ለካ። እና ሌላው ጉድ አደረገችኝ አዲስ አበባ ነው የሆነ ነገር ቆይ ለቀንትንላችኋለሁ። እዛ ላይም ይሄ ልጅ አለ። ምን ይነግረናል? የምንናገራቸው ነገር ሶሻል ሚዲያው በራሱ ዶክመንት አድርጎ ያስቀምጣቸዋል። ነገ የምናፍርበት እንዳይሆን ጥንቃቄ መደረግ አለበት። ዝም ብለን እንደ መንሱር ጀማል ወተን የምንለፈልፍ ከሆነ
ነገ ያወራናቸው ነገር ማፈሪያዎች ይሆናሉ፣ ለልጆቻችን ማፈሪያዎች ይሆናሉ፣ ለራሳችን። ስለዚህ ጥንቃቄ ያስፈልጋል። እውቅናም ሲመጣ እውቅናውን በስነ ስርዓት ይዞ መኬድ አለበት። ስለዚህ እነዚህ የጠራኋችሁ የመንግስት መስሪያ ቤቶች በበጀት ነው የምተዳደሩትና ቢያንስ እነዚህ ልጆች ጠርታችሁ ስልጠና የሚሰጥበት ሁኔታና ተቀራርበን የምንሰራበት ሁኔታ ሊመቻች ይገባል። የእናንተን ስራ ጭምር እየሰራንላችሁ ስለሆነ ማለት ነው። ሙዚቃ ምጡ ባገርኛ ስትጨፍሩ ጎደርኛ ጎደርኛ ይሁንብኝ አይናዋጭ ከቀረበኝ ሁሉ ነይ ለማች ዛሬ ባስፍቋን ቀርባ